አንተ ምንድነው ሰው ሲጠፋ ጠፋሽ አይባልም እንዴ? ቁጭ በይ። ቆይ ምን ማድረግሽ ነው? ምን አደረኩ? ለእኔ ሳትነግሪ ለምንድን ነው አደይን የላክሻት? እንዴ ደጋግሜ እኮ ደውዬልህ ነበር። ፍቅር፣ እኔ እንደዚህ አይነት ቀልድ አይመቸኝም። ገባሽ? እንዴ ኤላ ተረጋጋ እንጂ። ትሰሚኛለሽ? ማንም ያለ እኔ ፍቃድ ቤቴ እንዲመጣ አልፈልግም። ተረዳሽኝ? እኔ እኮ እንደዚህ የምትሆን አልመሰለኝም ነበረ። መታ ቤት እንድታጸዳል ፈልጌ ነው። ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። እሺ እሺ። ኤላ አውቃለሁ እኮ ከበፊት ጀምሮ ብቸኝነት እንደሚያስደስት፣ ግን ደግሞ የተዘጋ ቤት ስለነበረ መታ እንድታጸዳል። አንተስ? እኔ እንኳን ትንሽ ነው የምትሄደው። ራሴን ትንሽ አሞኛል። እስቲ ደባብሴ ተኝቼ እኮ ነበር። ትንሽ እንድትነካካኝ የፈለኩት። ያን ያህል ካመመሽ ውስጥ ገብተሽ ብተኛ ይሻል? ጭንቅላቴን ማሳጅ ስደረግ ይሻለኛል። ወይ ባርኮት ልጥራው እንዴ? ዴቭ እባክህን ይሄን እንኳን እሺ በለኝ። እንዴ በጣም እያራከኝ እኮ ነው። ካልሽሽ ታውቃለህ፣ ገና እጅ ሲነካኝ የልጅነት ጊዜያችን ታወሰኝ። ያኔ ትነካኝ ነበር፣ ታቅፈኝ ነበር፣ ትስመኝ ነበር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። በቅንነት ማለት ነው። መልካምነት፣ ቅንነት ለራስ ነው፣ አይከፈልበትም። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ውድ ቤተሰብ ማለት ነው። አደይ እንግዲህ በሚያሳዝን ሁኔታ በጥፊ ተመታለች ማለት ነው። ያው እሷ የምታውቀው ነገር የለም። በእርግጥ ይሄ ልጅም የሚያውቀው ነገር የለም። ይሄ ሁሉ ቅንብር የወይዘሪት ፍቅር ተብዬዋ ነው እና የእሷ ቅንብር ነው ይሄ ሁሉ ነገር ማለት ነው። እና በጣም አስቸጋሪ ነው በእውነት። ምንም በማታውቀው ነገር ነው እንደዚህ በጥፊ የተመታችው ማለት ነው። ግን ከአደይ ፍቅር የማይዘው ሰው የለም። ይሄም በፍቅሯ ሳይወድቅ አይቀርም ማለት ነው። በፍቅር ሳይወድቅ አይቀርም ማለት ነው። እንዴት እኔን ሳታስፈቅጂ ቤቴ ትመጫለሽ ምናምን ብሎ ልትሰርቂ ነው የመጣሽው ምናምን እያለ እየተቆጣ ነበረ እጅግ በጣም። እሷ ደግሞ በቃ በመንቀጥቀጥ ነው እየተንቀጠቀጠች፣ ኧረ አይደለም ፍቅር አስጂ ብለኝ ነው ምናምን አሳዘነችኝ ማለት ነው። እና እውነት አንዳንዴ እቺ ምድር ታዳላለች ማለት ነው። ማለት ይሄ ሁሉ እንትን አለቃዋ ስለሆነች እሷ የምታዛትን ለመፈጸም ነው። በቃ እሷ የምታዛትን ሁሉ እሺ ብላ ለመፈጸም ነው። ምክንያቱም ሰራተኛ ስለሆነች ማለት ነው። እና በጣም ነው የምታሳዝነኝ፣ ያሳዝነችኝ ማለት ነው። በጥፊ ሲመታት እንደዛ አፏ እስኪንቀጠቀጥ ስትል፣ ግን ያው ስታስረዳው መልሶ ይቅርታ በእናትሽ ምናምን ሐኪም ቤት ውሰድሽ እንዴ ምናምን ሲል በጣም ነው እንትን ያለው ማለት ነው። እንደዛ ደግሞ ፊቷን ሲለብስ አቶ ዴቭ ድርስ አለ ማለት ነው። ዴቭ ደግሞ ያው ታውቃላችሁ ለእሷ ያለውን ፍቅር ለእሷ ያለውን እንትን ማለት ነው። እኔ ግን እውነት ለመናገር ዴቭን ብታገባ ደስ ይለኛል። ጥሩ ልጅ ነው፣ ከምንም የሚጠብቃት ልጅ ነው ማለት ነው። እና እሷም ግን አሁን የሆነ ፍላጎት እያደረባት ይመስለኛል። ምክንያቱም ፍላጎት ባያድርባት መታ ልታስረዳው አትሞክርም ነበር። እና መታ አስረዳችው። እንደዛ አይደለም እኮ እንደዚህ ነው ምናምን ብላ አስረዳችው። እሱ ሰዓት ጎርሶ ሰዓት ለብሶ ነበረ። አንቺን ማመን አልነበረብኝም፣ አንቺን መቅረብ አልነበረብኝም፣ እንኳንም አወኩሽ እያለ ብቻውን ያው ተመተመ ነበረ። በጣም ተናዶ ነበረ። እና ግን እዚህ ጋር ስታስረዳው ምናምን ግን ተረዳት። ያው በጣም ደስ ይላል ማለት ነው። ግን የእህቷ ጉዳይ ግን
ግራ ነው የገባኝ። ማለት ሊገባኝ አልቻለም። የአደይ እህት ከዴቭ ፍቅር ሳይዛት አይቀርም። እውነት ቀስ በቀስ እየሞከራት ነው ያለው። ምክንያቱም ታዲያ ፍቅረኛ አለህ እኔ የለኝም ምናምን ብላ ጠይቀዋለች ማለት ነው። እና ይሄ ትልቅ ችግር ነው። ወይ በጊዜ እውነቱን መናገር ወይ በጊዜ ለእህቷ መናገር አለበት እሱ፣ ወይም ደግሞ ከእህቷ ፍቅር እንደያዘው ከአደይ ፍቅር እንደያዘው መናገር አለበት። ወይም ደግሞ እኔ እንጃ ብቻ። ምክንያቱም ያው ጥሩ ልጅ ስለሆነ መልካምነቱ፣ ትሁትነቱ ምናምን ፍቅር አስይዟታል። እና አላቅም የአደይ እህት ፍቅር ይዟታል በእርግጠኝነት ማለት ነው። እና በጣም ከባድ ነው። በጣም የተመቸችኝ ነው ተኝበት ስትላት አልጋው ላይ ሂዳ ፍቅር ተኝበት ስትላት ሂዳ እግዚአብሔር ይስጥሽ ምናምን ብላ በጣም ነው የምታስቀው ማለት ነው። እና በጣም አሳቂ የሆነች ልጅ ነች። ያው እንደ እንትን አይደለችም፣ እንደ አደይ አይደለችም በምንም ነገር ማለት ነው። ያቺ ደፋር ምናምን ቁጡ ምናምን ናት። አደይ ደግሞ ምስኪን በጣም ታጋሽ፣ በቃ ሁሉን ነገር በትዕግስት የምታልፍ ሴት ናት ማለት ነው። እና እውነት ለመናገር ወይ አደይን እንጃ የእውነት በቃ እንደዚህ የምትመስለኝ ነገርስ እና ቤተሰብ ወይዘሪት ፍቅር ደግሞ ዳብሰኝ ጭንቅላቴን ምናምን እያለች ወይ ጉድ! ፍቅር ግን በግድ ይሆናል እንዴ ጋይስ? ፍቅር እኮ በግድ አይሆንም። እናንተ ብቻ ፍቅራችሁ እኮ የሚሆን ነገር የለም። እውነት አንድ ሰው አስበው አንድ በሬ ሲቦ የሚባል አባባል አለ፣ የሀገራዊ ተረት እና አንድ ሰው ብቻ አፍቅሮ የሚሆን ነገር የለም። ፍቅር በጊዜ ቢቆርጥልሽ ጥሩ ነው። ዴቭ ከአደይ ጋር ባይገባ እንኳን በአንቺ ሊያገባሽ አይችልም። በቃ ምክንያቱም አይወድሽም። ፍቅር ከሌለው ሰው ጋር አንቺ ቢያገባሽ ራሱ መቼም ደስተኛ አትሆኝም። ምክንያቱም ወንድ ልጅ እንዳልኳቸው ከዚህ በፊትም ራሱ ፈልጎ ራሱ ጥሮ ግሮ ያገኛትን ሴት ነው ቢያገቧት እንኳን አክብሯት፣ ወዷት፣ ተንከባክቧት ሊኖር የሚችለው ማለት ነው። ስለዚህ እንደዚህ አታድርጊ ማለት ነው። ግን አደይ ግን አፍቃሪዎች እየበዙ ነው ከቀን ወደ ቀን። በእውነቱ ይሄ እንደዚህ አፍቃሪ ሲበዛ መጥፎ ነው፣ በጣም መጥፎ ነው። ምክንያቱም እሷን ለመጉዳትም የሚጥሩ ይኖራሉ። አሁን የመንገድ ላይ እንትን የሚለው ዱርዬው እንትን ሊላትም እየሞከረ እና ትንሽ ከባድ ነው። ኤኒዌይስ ግን ቤተሰብ ሀሳብ አስተያየታችሁን ስጡበት። ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። ለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም